አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ገለጥ አድርገን ካየን እግዚአብሔርን እናመሰግናለን። እኔ እንደው ለሌላም ቀን ትምህርት እንዲሆናችሁ ውዳሴ ከንቱ አይደለም። እኔ አሁን አንድ ልምድ አለኝ። ከቤቴ ለ10 ደቂቃ ይሁን ለ10 ሰዓት ጉዳይ ስወጣ እመቤታችንን ጌታችንን አመስግኜ ነው የምወጣ። አትለዩኝ፣ ተከተሉኝ፣ ውሎዬን ሰላም አድርግልኝ፣ መብራን ጥላ ከለላ ሁኚኝ ብዬ አመስግኛ ተወጣለሁ። እዚህ አገልግሎት ሰጥቼ እንደናንተ እንደማንኛውም ሰው ወደ ቤቴ ስገባ የመድኃኔዓለም ስዕል ፊት ድፍት ብዬ ቀጥሎ እመቤታችን ፊት አውላችሁ ስላስገባችሁኝ አመሰግናችኋለሁ ብዬ አመሰግናለሁ። ይሄ ዕለት ዕለት የማደርገው ከዓመት እስከ ዓመት የማደርገው ነው። ምክንያቱም የእግዚአብሔር ጥበቃ የሚበዛው በመግባት በመውጣታችን ስናመሰግን ነው። ማታ የዕለት ውዳሴ ማርያም አድርሰን ስንተኛ ሌሊቱ የቅዠት ሳይሆን የበረከት ይሆናል። ክፉ ህልም እያየን አይደለም፣ በጎ ህልም እያየን እንተኛለን። ህልም እንኳን አኔ የሰላም እንቅልፍ እንተኛለን። ብዙ ሰው ከቤቱ ውልቅ ብሎ ይወጣል፣ እቤቱ ደግሞ ጥልቅ ብሎ ይገባል። አያመሰግንም። ስትወጡ አመስግኑ፣ ወጥቶ መቅረት አለና። ስትገቡ አመስግኑ። እናንተ ወደ ቤት ስትገቡ በመኪና አደጋ በሞት ሆስፒታል የገቡ ብዙ ሰዎች አሉ። አንዳንድ ጊዜ በእውነት ነው የምላችሁ ሰዎች እንቅስቃሴያቸውን መግባት መውጣታቸውን የሚያደርጉትን እያንዳንዱን ነገር ስለለመድን እንጂ እነዛ ሁሉ ለኛ የምስጋና ምክንያቶች ናቸው። ስለዚህ በነገሮች ሁሉ እግዚአብሔርን አመስግኑ ለማለት ነው። ይሄንን በዓል ያላዩ ብዙ አሉ። ይሄንን በዓል ሳይበሉ ሳይጠጡ ደስታ ሳያዩ ያሳለፉ በጣም ብዙ አሉ። ተው፣ እኔ እንኳን የማውቃቸው በጣም ብዙ ሰዎች አሉ። የልደት ቀን ሆስፒታል ገብቶ ታመው እንደው ቀሲስ በጸሎት አስቡኝ ብለው ቴክስት የሚያደርጉልኝ፣ መቼ ይሁን ከዚህ ሆስፒታል የምወጣው፣ አንዳንዱ ጽኑ ህሙማን፣ ሌላው ደግሞ መደበኛ ታካሚ ሆኖ በየሆስፒታል የሚሰቃያል። ወደዚህ እንዳይመጡ ህመሙ ያመጣቸው የሚረዳቸው የለም። ከአልጋ ወድቀዋል፣ ከሐኪም እጅ ወድቀዋል። ስለዚህ እዚህ ለመምጣት በራሱ ትንሽ የጤንነት ያስፈልጋል። የቱንም ያህል ቢያማችሁ ተራምዳችሁ ከመጣችሁ እግዚአብሔርን አመስግኑ። ምክንያቱም ተራምደው መምጣት ያቃታቸው ብዙ ሰዎች አሉ። ወደዚህ መምጣት እየፈለጉ መምጣት ያቃታቸው በጣም ብዙ ሰዎች አሉና አንዳንድ ጊዜ እንደው ከምታማርሩበት የምታመሰግኑበት ይብዛ። ግድ የለም ሰው አማሮ ምንም አያመጣም፣ አመስግኖ ግን ብዙ ነገር ያመጣል። አማረን እግዚአብሔርን እናርቃለን፣ አመስግነን እግዚአብሔርን እናቀርባለን። አማረን እንኳን ልናገኝ ያለንንም እናጣለን፣ አመስግነን እንኳን ልናጣ ባገኘኑ ላይ ይጨመርልናል። ስለዚህ ሐዋርያው ቅዱስ ጳውሎስ በሁሉ አመስግኑ እንዳለ በሁሉም ነገር ልናመሰግን ይገባልና እግዚአብሔር አምላካችን የምስጋና ሰው ያድርገን። እንግዲህ ዛሬ ሁለተኛውን የእርግማን ክፍል እንድንማር ይህንን ጊዜ ስለሰጠን መድኃኒታችን ኢየሱስ ክርስቶስ ጸጋውና ሞገሱ በስቶ እስከዚህ ስላደረሰን ክብር ምስጋና ይግባው። ዛሬ የምንማረው ከእርግማን የሚያሳርፍ የሰንበት ሰው ይሆናል። የዛሬው ርዕሳችን ከእርግማን የሚያሳርፍ የሰንበት ሰው። ከዛ በፊት አንደኛውን የእርግማን ክፍል ስንማር በነበረው በቃየንና በላሜህ ነበረ። ቃየን ወንድሙን በማጥፋቱ ምክንያት ኃጢአቱን በደሉን ይቅርታ አልጠየቀም። በእልህ በትዕቢት በኩራት እና እንደውም በብቀላ በቂም ሕይወቱን ይዞ ከእግዚአብሔር ፊት እኔ እሰወራለሁ ብሎ በገዛ ፈቃዱ አኩርፎ ተናዶ ተበሳጭቶ በእግዚአብሔርም በወንድሙም እልህ ይዞት ወንድሙን ካጠፋው በኋላ ደግሞ ሌላ የሚገለው ሰው አልነበረምና በእግዚአብሔር ላይ እልህ ይዞት ከእግዚአብሔር ፊት እንደወጣ ተምረናል።
በሱ ምክንያትም ደግሞ እርግማን ጸንታ በሕይወቱ ውስጥ በርትቶ የወለዳቸው ልጆች ለዓለማችን ለምድራችን ብዙ አይነት የጉዳት ትርፎችን እንዲያፈራ አድርጓል። ተንከራታቹ ሰው ተንከራቶ ኖድ ምድር ከገባ በኋላ ዕለተ ሰንበትንም አላረፈም። እንዲህ ነው ያለው፣ በኃጢአቱ 7 እጥፍ ነው በደሌ ብሎ በደሉን 7 እጥፍ ሲያደርጋት 7 እጥፍ ሙሉ እንግዲህ 7 እግዚአብሔር አምላክ ሰማይና ምድርን ፈጥሮ ያረፈበት ነው። 7 ጊዜ እንግዲህ 7 ጊዜ 7 ብሎ ለበረከት አልዋለም። 7 የማረፊያ ነው። ምድር በሰባተኛው ዓመት እንድታርፍ እግዚአብሔር አዟል። ተጠቅመንባት ረዋ ላይ ሄደን ሮጠን ዘርተን አምርተን እንድንኖር ከዛ በኋላ በሰባተኛው ዓመት ትረፍ አለ። በሰባተኛው ቀን አዳም ዘሩ ወገኑ ሁሉ እንዲያርፍ ሰንበትን ሰጠው። ቃየን አላረፈም፣ ትውልዱም አላረፈም። በኖድ ምድር ተቀመጡ። ስሙ ራሱ መቅበዝበዝ፣ መሮጥ፣ መኳተን፣ መድከም፣ እረፍት ማጣት፣ ከዛም አልፎ ተርፎ መኮብለል፣ እነዚህ ሁሉ የተጠራበት ባህሪ ነው። በራሱ ምርጫ ኖድን መረጠ። 2 ጊዜ፣ 1 ከህሊናው መረጠ፣ 2 በተፈጥሮ የተቀመጠ የመቅበዝበዣ ቦታ ላይ ሄዶ ኑሮውን አደረገ፣ ኖድ ላይ ማለት ነው። በዚህ መሰረት 7 እጥፍ የሆነ እረፍተ ቢስነት ከባህሪ ውስጥ ነገሰ። ከዛ በኋላ ላሜህ የልጅ ልጁ ነበርና ላሜህ ደግሞ ራሱ ፊደሉ ላሜድ ነው። እውቀትን፣ ትምህርትን፣ ጥበብን፣ ማስተዋልን፣ ቅርስን፣ ውርስን የምታሳይና የምታስገነዝብ ፊደል ነች። ሜም ደግሞ ውሃን፣ የጽድቅ ውሃን፣ የበረከት ውሃን፣ የሰማያዊ ኃይል ውሃን፣ የተስፋ ስጦታ ውሃን የምታሳይ የነበረች ነች። በቁጥር 2ቱ ላሜድ 30 ሜም 40 ሲደመር 70 ይሆናል። ላሜህ በ70 ቁጥር የተጠራ ነው ማለት ነው። በመሃሉ ማናለ? ዜሮን ስቀንሱ 7 ነው፣ እረፍት ነው። ላሜህ ታዲያ በራሱ ላይ ደግሞ ኃጢአትን ሲሰራ አባትና ልጁን ገድያለሁ ብሎ ለሚስቱ ነው የሚናዘዘው፣ ለእግዚአብሔር አይደለም። የኋላውን የእርግማን ደግሞ አሰበና ቃየን ቅድመ አያቴ 7 ጊዜ 7 እጥፍ ነበረ በቀሉ፣ እኔ ግን አባትና ልጅን በመግደሌ አለ ላሜህ። ይሄ የቃየን ላሜህ ነው። ይሄኛው ላሜህ በታሪክ ውስጥ ውብ የሆነ ቁጥር አለው። ወደፊት የሚዘልቅበት የነበረው በገዛ እጁ ከእርግማን ጋር የተያያዘ ስለሆነ እርግማን ሽረትን እንዲኖር ስላልፈለገ እድገቱ ትልቅ ወደሆነ ወንጀል ሆኖ ለ2 ሚስቶቹ ሲናገር ጎልማሳውንም ገድያለሁ፣ ልጁንም ገድያለሁ፣ በመወጋቴ በቁስሌ ምክንያት አጥፍቻቸዋለሁ። ስለዚህ የኔ በደል ከቃየል በደል ይበልጣል፣ 70 ጊዜ 70 ነው አለ። ስሙ የተጠራበት 70 ነው ራሱ በዕብራይስጡ ሲቆጠር። እንደገና ደግሞ ራሱ ሲናገር 70 ጊዜ 70 ነው አለ። 70 ጊዜ 70 ሲሆን እንግዲህ 7 ዜሮን ስትቀንሱ 7 ይሆናል። እንደ አባቱ 7 የአባቱ 7 ጊዜ 7 እረፍት አላገኘም። ይሄ ሰው የእረፍት የሰንበቱን ቀን በባህሪው የተረገመ ሆነ። የሰንበት ጽንስ ይባላል አባቶቻችን። የሰንበት ጽንስ የሚባለው ትውልድ ባህሪው ይከፋል፣ የሀሳብና አቅጣጫው ግብ ይጠፈዋል፣ ዓላማው የተቅበዘበዘ ይሆናል። ለተለያየ ዲያብሎስ ለሚፈልገው አመል ሱስ እጅ ይሰጣል። ይህም የሰንበት ጽንስ ይባላል። ምክንያቱም ይሄ ሰንበት ነው። 7 ጊዜ ሲል ደግሞ አስቡት፣ ምንም ረፍት ያላገኘ ትውልድ ነው። ቃየልም ላሜህም የት እንደደረሱ የቃየል ትውልድ አልታወቀም።
እርግማን አያችሁ፣ በኖድ ምድር ላይ ስለተቀመጡ የእግዚአብሔር ክብር፣ ታሪክ፣ መለኮታዊ ምስጢር መግለጫዎች አልሆኑም። አሁን እንግዲህ ወደ የምንሸጋገረው ወደ አዳም አንደኛው ትውልድ ላይ ይሆናል። እዛ ላይ ስንደርስ ሁለተኛውን ላሜህ እናገኘዋለን። ሁለተኛው ላሜህ የአዳም 8ኛ ትውልድ ነው። በመጀመሪያ ትውልደ አዳምን እዚህ ሲጠራ በኦሪት ዘፍጥረት 5 ላይ እናገኘዋለን። በዘፍጥረት 4:25 ላይ አዳም ደግሞ ሚስቱን አወቀ፣ ወንድ ልጅን ወለደች። ስሙን ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው፣ ወይም ሼት አለችው። በዕብራይስጥ ሼት ነው የሚለው። ሼት ማለት መተኪያ እንዲሁም ደግሞ ካሳዬ ማለት ነው። ካሳዬ መተኪያ፣ ካሳዬ ምትኩ እንደማለት ነው። ሴት ነው የሚለው። ሴት ተወለደ። ሴት ከተወለደ በኋላ ደግሞ ሴት ሄኖስን ወለደ። ሄኖስ ማለት ሰው የሆነ ማለት ነው። በእግዚአብሔር ስም ለመጀመሪያ ጊዜ የተጠራው በሄኖስ ነው። ከዛ ቀጥሎ ቃይናን አለ፣ ሀብታሙ አለው። ለምን? በቃይን አማካኝ ቃይን ጠፍቷል። በቃ ከዚህ በኋላ የቃይን ታሪክ በእግዚአብሔር ሕዝብ ውስጥ አይቆጠርም። በጠፋው በቃይን ምትክ ቃይናን አለው። ቃይናን ማለት ሀብታሙ፣ ይዞታዬ፣ የመልኬ ገጽታ፣ የኑሮዬ፣ የንብረቴ ማረፊያ አለና ቃይናን አለው። ያንን ቃየን ነው ያለው። ይሄኛው ግን ቃይናን አለው። ሁለት ኑን አለው ማለት ነው። ይሄ ሌላ ደግሞ ሰፊ ትርጉም በቁጥር ይሰጣል። ከዛ እንደገና አራተኛው ትውልድ ቃይናን መላልኤልን ወለደ ይላል። መላልኤል በዕብራይስጡ መሃላልኤል ይላል። መሃላልኤል ማለት እግዚአብሔርን ማመስገን፣ በእግዚአብሔር መዘመር። መተት ሰይጣን አሁን ሁሉም እናንተን ጨምሮ ሁላችሁም የምትመለከቱት እሷን እህታችንን ብቻ ነው። እሷን ብቻ አፍንጫዋን፣ አይኗን፣ ሰውነቷን ብቻ ብታዩ እና የምትናገረው እሷ ነች ብትል ትርጉም የለውም። ጠላትህ በመንፈሳዊ አይን በኩል ያለው መልክ ብታይ ለማየት ከፈለክ ያው ሆረርን ማየት ነው። ሆረሮች ያያችሁት አይደል? ሆረርና ይሄ ሆሊውድ ላይ ያለ የመናፍስት አሰራር ያንን እኮ ነው በተግባር እያሳዩን ያሉት ነጮቻችን። ጥርሱ ያገጠጠ፣ አይኑ ያፈጠጠ፣ ያጉረጠረጠ፣ ጣዕረሞት እነዚህ ስራዎችን በዓለማችን ውስጥ የተወደደ ተሸላሚ ዓለማችን እያደረገ አይደለም። እንዲህ አይነቱን ያጋንንት አሰራር በመንፈሳዊ ስፍራ ደግሞ ይሄ እንዲህ አይነቱ መንፈስ ሲነካ ይላሉ። በቃ እንዴት እንዲደረጋል ይላሉ። ይደረጋላ፣ በደንብ ይደረጋል። እግዚአብሔር ካደረገ ታዲያ እንዴት ምን ይሆን? ድሮ የነበሩ ቅዱሳኖች ሲሰሩ እነዛ ቅዱሳኖች ናቸው። ዛሬ ደግሞ የእግዚአብሔር ስራ ሲሰራ እኛ ርኩሳኖች ነው። ተገላብጦብናል እኮ። ግልብጥብጡ ነው የወጣው። በክርስቶስ ስም የሚያዘው ጠላታችን ዛሬ የክርስቶስ ስም እንደማይዝ አድርገው ለመተትና ለክፉ መንፈስ አሰራር ቅድሚያ ሲሰጡ የማ ልጆች መሆናችንን ለማወቅ አያስቸግርም። የማ ልጆች መሆናችንን ሌላው ራሱ ተከታዩ ምእመናን ራሱ የሚያዩ ምእመናንም ራሱ ጤነኛ ልብ አይደለም ያለው። አይኑን እያየ ይክዳል። አይኑን እያየ የሌላው ችግሩ ያልሆነ ትውልድ፣ የሌላው ስቃይ ያልሆነ ትውልድ ተጨማሪ የስቃይ ጊዜ እንዲጠብቅ ያደርገዋል። ስለዚህ በሌላው ስቃይ ያልባነንክ ነገ በምትወልዳቸው ልጆች ትባንናለህ ማለት ነው። ይሄን ነው የምጠብቀው። ያለንበት ዓለም ደግሞ ዲያብሎስ ለመወለድ በጣም ቅርብ ነው። በጣም ቅርብ ነው። አንድ ጭፈራ ቤት ሄደህ ትወልዳለህ፣ በኋላ ችግር ነው። ከዛ አብሮ ተሸክሞ የመጣው መንፈስ ከማህፀን ጀምሮ ተዋህዶ ይመጣል። ከዛ በኋላ መከራ ነው። በቃ ከዛ መሰቃየት ነው። ከዛ መከራ ማየት ነው። በቃ
የዲያብሎስ አሰራርን ቅድሚያ ልንጠነቀቅ የሚገባ እውነቶች ነበሩ። ግን ካልደረሰብን እኛ አበሾች አናምንም። አደጋ ነው የምንጠብቀው። የትራፊክ ሕግ መጀመሪያ አደጋ እንዳይደርስ ምልክቶች አሉት አይደል? በመንፈሳዊም እንደዚሁ ምልክቶች አሉት። ያኛው ለመኪና ከሆነ ለአንተ ህይወት ደግሞ እንደዚሁ አለ። እሺ ምን እያረክ ኖርክ? አረ ምን ያላረኳት ትሰራለች፣ ትሮጣለች፣ ግን ምንም በቃ አባክን። አባቷ እንደዚህ ያደረገው ነበረ፣ አባክን አረኩት። አሁን ደግሞ እሷን ደግሞ ብስጭጭጭት በቃ ከባሏ ታጣላታል። ሁልጊዜ የታል ባሉ ሁልጊዜ ይወጣል፣ ይጥለዋለች፣ ታባረዋለች። በቃ እሱ ነው አሁንም እንኳን ጉዴ ይሰራል። የታል ባሏ? ጸሎት ቤት አድርጎ እየጸለየ አቃጥሎ የታል ባሏ? እና እስቲ የምትባረረው ባል ወደዚህ ነው። ወይኔ ጉድ ሰራኝ። እሱን ይኸው ሊያረገን ያው እዚህ በቃ ይኸው ሊያረገን ገና ስንት ልንሰራ ወይኔ ገና ስንት እንሰራ ነበር እኮ ስንት እንሰራት ነበር። ራሷን ልታጠፋ ሁልጊዜ ራሷን ልታጠፋ እንዳሰበች። አንተ ነው የምትባረረው ባል? አሁን እኔ ነው የምባረረው። ታባረርህ ነበር? ሁሌ ነው የምታባረረኝ። በቃ አብዛኛው ወደ ቤተ ክርስቲያን ሲሄድ እኔ በቃ በጣም ቤተ ክርስቲያን ማገልገል ፈልጋለሁ። ህይወቴ ቤተ ክርስቲያን ነው። ግን ይሄንን አትቀበለኝም። በቃ ጦርነት፣ በዚህ በቤተ ክርስቲያን ነው ጦርነት። ደስ ይበል። ጉድ ሰራህ አይደል? አሁን ተደሰትክ? ወይኔ እኔን ግን ወይኔ የቤተ ክርስቲያን ነው ጦርነቱ። በቃ ቤተ ክርስቲያን ለምን ትሄዳለህ? ለምን አትሮጥም? ለገንዘብ እንግዲህ እኔ እግዚአብሔር የሰጠኝ 5 ቀን ነው። ሌላውን ደግሞ ለቤተ ክርስቲያን አገለግላለሁ አልኩ። በቃ ወይኔ እንዴት ወይኔ ትላለህ? ወይኔ ጉድ ሰራኛ። ያሰብኩት ሳልጨርስ ወይኔ። በዲያብሎስ እቅድ ውስጥ ከገባን ሰንብተናል። በጣም የሚገርመው ምዕመናኖች እንደዚህ ከሆኑ ደግሞ ከምዕመናኑ በላይ ደግሞ በመንፈሳዊ ኃላፊነት ላይ ያለው ኃይል በዚሁ በዲያብሎስ እቅድ ውስጥ ገብቶ የጠብ እንጀራ፣ የመከራ እንጀራ ይበላሉ። አንድ ጊዜ አንድ መሪ የመከራ ውሃ አጠጡት፣ የመከራ እንጀራ አብሉት፣ እኔ ድል አድርጌ እስክመጣ ድረስ አለ መጽሐፈ ነገሥት ላይ። አንዱን ነቢይ ሚክያስን የመከራ እንጀራ አብሉት አለ፣ የመከራ ውሃ አጠጡት አለ። ዛሬ እንደዚህ አይነት ነው። ለምንድን ነው እሱ ወደ ቤተ ክርስቲያን ሲሄድ የምትከለክለው? አልፈልግም፣ እኔ አልፈልግም። እሷ ላይ ሆነህ ነው የምትናገረው? እሷን ለውጠህ ነው የምትናገረው? እሷን መስለህ ነው የምትናገረው? የትኛው ነው? አዎ እሷን መስዬ ነው የምትናገረው። አዎ በሷ ውስጥ ሆኜ እሷ እኮ ትፈልጋለች። እሷ ራሷ እኮ መሄድ ትፈልጋለች። ሁልጊዜ በቃ ለመለወጥ ትፈልጋለች፣ መሄድ ትፈልጋለች። እሷ ግን ምንም በቃ አሁን እሱ ልጆቹን ይዞ ጸሎት ቤት ሲገባ እሷን ደግሞ ይዤ ወደ ኮምፒውተር በቃ ኢንተርኔት ዘፈን አያለው፣ ድራማ አሳያታለሁ። ምንም አታደርገዋለ። ዘፈን ትወዳለህ? በጣም ነው ማለት። ዳርፍ ነው የምትወደው? በቃ አዎ ሁሉም በቃ ዓለማዊ ነገር ነው ደስ የሚለኝ። መንፈሳዊን በቃ ልክ ሲናገራት በቃ የዛኔ ትጀምራለች። በቃ ምን ታረጋታለህ? በቃ ከዛ እጣላታለሁ ከሱ ጋር። መንፈሳዊ ሲናገር ነው የማትወደው? አዎ አልወድም። ጸሎት ቤትስ? እሱንም አልፈልገውም። እሱ ጋር አልገባም። እዛም አልፈልገውም። ስትገባ ምን ታረጋታለህ? በቃ ገብቼ ብቻ እየታርጌው እወጣለሁ እየሮጥኩኝ። ታስወጣታለህ ነው ወይስ አንተ ነህ የምትወጣው ለብቻ? እኔ ለብቻ እወጣለሁ። እሷስ? ያው እሷም ተከትላኝ ትወጣለች። ምን እኔ ከወጣሁ እኮ እሷም ትወጣለች። ምክንያቱም ተቆጣጥሬያታለሁ። ከእኔ ጋር እኮ ነው ያለችው። ተቆጣጥራታል? አዎ ስንት ዓመት ሙሉ ቤተሰቦቿን ሁሉ ይዤ በቃ ወንድሞቿን አስይዤ እህቷን ራሱ ፊቷን አጣምሚያት በቃ ፊቷን አጣምም አድርጊያት እሷን ራሱ ብስጭት አደረኳት። በቃ ብሪስበን አለች እህቷ፣ እዚህ ብሪስበን አለች። በቃ አጣሟታል ፊቷን። የደብተራ መተት ነው የጠንቋይ ነው? የደብተራ ነው። ብዙ እርም ነገር ስላለብን በመንፈሳዊ ሕይወት አናድግም። እርሙ ከዚህ ከመተት አሰራር ጀምሮ እስከ መዋረስ ድረስ ነው ያለው አደጋ። በቁጥር 2 ላይ ስለ መዋረስ ባህሪ በሚገባ ተጽፏል። ማንበብ ከቻለን ሁለተኛው መጽሐፍ ላይ የማዋረስ ሕጎችና ስርዓቶቹ ምን እያስከተሉ በሀገራችን ላይ እንደመጡና
ዓለም አቀፍ ያወራረስ ስልትና ዘዴም እንዴት በዓለም አቀፍ ደረጃ ሁሉ እንዳለ ይሄ ከዲያብሎስ በስተጀርባ ሆኖ ወይም ከዲያብሎስ ፊት ሆኖ ስራ እንዴት እንደሚሰራ መጽሐፍ ቁጥር 2 ላይ በሚገባ ተጽፏል። እና ይሄ የደፍተራው መተት እና ክፉ የርግማኑ ኃይል ትልቁ እና አደጋው በቤተ ክርስቲያን ዙሪያ ያለውን መንፈስ ማበላሸት ነው። ያ አካባቢ ከተበላሸ የተረገመ ትውልድ ሊፈጠር ስለሚችል እንቅስቃሴው ከብዙ መቶ ዓመት ጀምሮ አድብቶ የመጣ የአይሁድ የመተት አሰራር ነው። በእስራኤላውያን የፊደል ቀመር ውስጥ ከ400 በላይ የአስማት አሰራሮች አሉት። እዛ እስራኤል በነበርኩ ጊዜ የአስማት መጽሐፋቸውን አግኝቼዋለሁ። እያንዳንዱ ፊደል ለብዙ ስራ የሚጠቀሙበት ኃይል ነው። ለምን? ፊደሉ ራሱ የእግዚአብሔር ስጦታ ስለነበረ ዲያብሎስ በዚህ በፊደሉ በኩል በፍጥነት ተጠርቶ አገልጋይ መሆን እንደሚችል የአይሁዶቹ አስተምህሮት በሚገባ በአሁኑ ዘመንም እየተጠቀሙበት ነው። በአሁንም በደንብ እየተጠቀሙበት ነው። የትኛውም ዓለም ያሉ አይሁዶች ይህን የተደበቀ የካባላ ሚስጥር ስራ ላይ ያውሉታል። ካባላ 2 ካባላዎች አሉ። አንደኛው ካባላ ብሉይ ኪዳንን ሙሉ በሙሉ ከነ ሕጉ ቶራውን መቀበል ነው። ሁለተኛው ካባላ ከዚህ ከመጽሐፍ ቅዱስ ማለት ከዚህ ከቶራው ከሕገ ኦሪት በስተጀርባ የተደበቀ ስራ የሚሰራበት ነው። ያ ታቦተ ጽዮን ወደ ኢትዮጵያ ስትመጣ አብረው ይሄንን ኮተት ይዘው መጥተው ግማሹን እኛ ተለማምደነዋል። መንፈሳውያን የነበሩ ደፍተራ ኦሪት ይሄን ተለማምደው ብዙ አይነት የመተት አሰራርን እንደውም በአሁኑ ዘመን ያሉት የመተት ደፍተራዎች ብዙም አይደሉም፣ አልቀዋል። እነዛ ተንኮለኞች አይደሉም። የሰይጣኑንም አሰራር እንኳ እየደበቁ ነው የሞቱት፣ የሱን እንኳ አሰራር ግን። ሆኖም ግን ይሄ ልክስክሱንና ወራዳውን መንፈስ ዛሬ ጫት ቃሚዎችም ሁሉ ጭምር ስለሚጠሩት ያ የአውደ ነገሥቱ ዓለም አሰራር ኢትዮጵያውያን ላይ የበረታና የጠነከረ ሆኖ ዛሬ የኮከብ ቆጠራ ዓለም አቀፍ የዜና አንዱ አካል ሆኖ እናገኘዋለን። እኛ ኢትዮጵያውያንም በዚህ በኮከብ ቆጠራ አብረን ተያይዘን ተወላልደናል። የዛ ውጤትም ቀላል ግምት የሚሰጠው አይደለም። አሁን ለቀት